የካቲት 28 ዕለተ ቅዳሜ የሌሊት ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግናለን። አብረህን ስለሆንክ፣ አብረህን ስለቆየህ፣ ተአምርህ በሕይወታችን ስለበዛ፣ ምሕረትና ቸርነትህ ለዘላለም ስለሚከተለን እናመሰግናለን። እግዚአብሔር ሆይ የማትለመድ ሁሌም አዲስ የሆንክ እግዚአብሔር ሆይ አወቅን ስንል የማናቃቸው እግዚአብሔር ስላንተ ብዙ ነገር በሕይወታችን ስለምታሳይ እናመሰግናለን። እግዚአብሔር ሆይ አንተን በማወቅ የሚገኘው እድገቶች፣ አንተን በማወቅ የሚገኙ ፍሬዎች በሕይወታችን ስለምታበዛ ቸርነትና ሕይወት በሕይወታችን ስለሚከተለን እናመሰግናለን። እግዚአብሔር ካንተ የተነሳ ጠግበን እናድራለን። ካንተ የተነሳ እግዚአብሔር ሆይ የምንፈልገውን በልባችን ያለውን መሻት ባንተ ስለምንደሰት እናገኛለን። እንደ ቃል በሕይወታችን ስለምትሰራ እናመሰግናለን። ጌታ እግዚአብሔር ሆይ ደግሞ እጸልያለሁ በጌታ በኢየሱስ ክርስቶስ ስም ካንተ ውጪ በሕይወታችን ንጉስ ባንተ በእኛ ሕይወት እግዚአብሔር ሆይ የሚሰራ ስልጣን ያለው የትኛውም ኃጢአት ቢሆን የትኛውም ልምምድ ቢሆን የትኛውም እግዚአብሔር ሆይ የአጋንንት አሰራር ቢሆን በተለያዩ ያሉ እግዚአብሔር ካንተ ውጪ በሕይወቴ የነገሰ ነገር በኢየሱስ ክርስቶስ ስም እንዲዋረድ በኢየሱስ ክርስቶስ ስም ንግስናው እንዲሻር እጸልያለሁ። እግዚአብሔር ሆይ በአንድ ወንበር ላይ በአንድ ቤት ውስጥ እግዚአብሔር ሁለት ንጉስ ሊኖር አይችልምና ወይ አንዱ ተገዝቶ ወይ አንዱ ባሪያ ሆኖለት ይኖራልና እግዚአብሔር በኢየሱስ ክርስቶስ ስም በሕይወታችን ሁሉ እጸልያለሁ በጌታ በኢየሱስ ክርስቶስ ስም። አባት ሆይ አንተ ብቻ በእኛ ላይ እንድትነግስ፣ አንተ ብቻ በላያችን ላይ እንድትሰራ ስልጣንና ኃይል ያለ አንተ ብቻ በሕይወታችን እንድትሆን እንጸልያለን። ቃል ሲናገር እንደዚህ ይላልና መዝሙረ ዳዊት ምዕራፍ 2 ከቁጥር 1 ሕዝቦች ለምን ያሴራሉ? ሰዎችስ ለምን ከንቱ ነገር ያውጠነጥናሉ? የምድር ነገስታት ተነሱ፣ ገዢዎችም በእግዚአብሔርና በመሲሁ ላይ ሊመክሩ ተሰበሰቡ። ሰንሰለታቸውን እንበጥስ፣ የእግር ብረታቸውንም አውልቀን እንጣል አሉ። በሰማይ ዙፋን ላይ የተቀመጠው ይስቃል፣ ጌታም ይሳለቅባቸዋል። ከዚያም በቁጣው ይናገራቸዋል፣ በመዓቱም ያስደነግጣቸዋል። ደግሞም እኔ ግን በተቀደሰው ተራራዬ ላይ በጽዮን ላይ የራሴን ንጉስ ሾምኩ ይላል ጌታ እግዚአብሔር በኢየሱስ ክርስቶስ። በተቀደሰው ተራራችን ላይ እግዚአብሔር በኢየሱስ ክርስቶስ አንተ ብቻ እንድትነግስ፣ አንተ ብቻ በላያችን ላይ እንድትቀመጥ ጌታ እግዚአብሔር የሕይወታችን ክፍል ላይ የማትገዛው እንዳይኖር አንተ እግዚአብሔር የማትገባበት የሕይወታችን አካል እስከማይኖር ድረስ እግዚአብሔር በኢየሱስ ክርስቶስም በሕይወታችን ሁሉ እንድትነግስ በሕይወታችን ሙሉ እንድትሰራ እግዚአብሔር ሆይ የማትገባበት የሕይወታችን አካል የማትገዛው ወይም ደግሞ አንተ ያልተሾምኩበት የሕይወታችን ክፍል እግዚአብሔር በኢየሱስ ክርስቶስ እስከማይኖር ድረስ ሙሉ ለሙሉ እንድትቆጣጠርም እንጸልያለን። እግዚአብሔር ሆይ ግማሽ ሕይወታችንን ለአንተ ግማሽ ሕይወታችንን ደግሞ ለራሳችን የምናደርግበት ዘመን ያብቃ። እግዚአብሔር ሆይ ስለ ስራ ጸልየን፣ ስለ ተለያዩ የምድር ነገር ጸልየን፣ ስለ መንፈሳችን ስለ መንፈሳዊ ሕይወታችን ማንጸልይበት ወይም ደግሞ አንተ ማትሾምበት እግዚአብሔር ሆይ የሕይወታችን አካል እስከማይኖር ድረስ በኢየሱስ ክርስቶስ ስም እንጸልያለን። ሙሉ ነገራችን እግዚአብሔር ስጋችንን፣ መንፈሳችንን፣ ነፍሳችንን ሙሉ ለሙሉ እግዚአብሔር ሆይ አንተ እንድትሾምበት አንተ እንድታካልለው የኛ ነው የምንለው ነገር እስከማይኖር ድረስ እግዚአብሔር ሆይ አንተ በሕይወታችን፣ በልጆቻችን፣ በትምህርታችን፣ በስራችን፣ በትዳራችን እግዚአብሔር ሆይ በአገልግሎታችን በሁሉም ነገር አንተን እንሾማለን። በዚህ እግዚአብሔር በኢየሱስ ክርስቶስ በሕይወታችን ንግስና ይታይ፣ በሕይወታችን ኃያልነት ይታይ። በሕይወታችን አንተ ብቻ ስትገዛን እግዚአብሔር ሆይ ጠላት አይጠቀምበትም እንዳልክ ባሪያዬ ዳዊትን አገኘሁት፣ ከቅዱሱ ዘይት ቀባሁት፣ ባሪያም አይጠቀምበትም እንዳልክ እግዚአብሔር በኢየሱስ ክርስቶስ እንጸልያለን። ኃይል በውስጣችን ይጠንክር፣ ኃይል በውስጣችን እየጨመረ ይሂድ። እግዚአብሔር ሆይ ያልገዛኸው የሕይወታችን ክፍል እንዳካለ ያልሰጠን የሕይወታችን ክፍል
እንዳትነካው የከለከልን የህይወታችን ክፍል ካለ በዚህ ጸሎት በኢየሱስ ክርስቶስ ወደ አንተ እናቀርባለን። በኢየሱስ ክርስቶስ ስም ነፍሳችንን፣ መንፈሳችንን፣ ሰውነታችንን፣ እግዚአብሔር ስጋችንን ወደ አንተ እናቀርባለን። ሙሉ ህይወታችንን ተቆጣጠረው፣ በኃይል ተቆጣጠረው፣ በስልጣን ተቆጣጠረው። እግዚአብሔር ሆይ ኃይል በላያችን ላይ ይቀመጥ፣ መንፈስ በላያችን ላይ ይስፈን። ከቅዱሱ ቅባት ተካፍላችኋል እንደተባለ እግዚአብሔር ሆይ ቅባት በላያችን ላይ መስራት ይጀምር። መንፈስ በላያችን ላይ መቀመጥ ይጀምር። ኃይል እኛ ላይ ይስራ። እግዚአብሔር በጌታ በኢየሱስ ክርስቶስ ስም አንተን ያነገሱ አንተን ብቻ በላያቸው ላይ የሾሙ እግዚአብሔር ሆይ በመከራ ውስጥ ጸንተው ቀርተዋል። እነ ዳንኤል ላንተ ብቻ ብለው በመቆየት እግዚአብሔር ከሞት ተርፈዋል። እንቆቅልሽን ለመፍታት ችለዋል። በመላእክት ፊት እንኳን እግዚአብሔር መላእክቶች ሲመጡ በፍጥነት እየተላኩ እግዚአብሔር ሆይ የተወደድክ ዳንኤል እያሉ መልስን ሲያመጡ አይተናል። እግዚአብሔር በኢየሱስ ክርስቶስ ስም አንተ ብቻ በሕይወታችን ንገስ። አንተን የማያነግስ ኃጢአት በኢየሱስ ክርስቶስ ከሕይወታችን ይውጣ። አንተን የማያነግስ እግዚአብሔር ሆይ ልምምድ ከሕይወታችን ይውጣ። ንግስናቸውን እንሽራለን። ካንተ ውጪ ደባል አምላክ በሕይወታችን አይኑር። በከንፈር ብቻ እግዚአብሔር ሳይሆን በልባችንም አንተ ብቻ ንገስ። እግዚአብሔር ብር እንዳይሰለጥንብን የዚህ ዓለም ስልጣን እግዚአብሔር የዚህ ዓለም አሰራር የብር አሰራር እግዚአብሔር ጌታችን እንዳይሆን እግዚአብሔር ለብር ብለን ነፍሳችንን እግዚአብሔር ሆይ መንፈሳችንን እንዳናጣ በኢየሱስ ክርስቶስ ስም አንተን ብቻ ሾምን። እግዚአብሔር በሕይወታችን ኃይል ያለው ስልጣን ያለው ልንሰግድለትና ልንታዘዝለት የሚገባው አንተ ነህና ይህን እንድታረግ በኢየሱስ ክርስቶስ ስም እንሾማለን። ይህን እንድታረግ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን።